ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ አንትሮፖሎጂ ቻፕተር 4 የምናየው ይሆናል። አብራችሁን ቆዩ። እንግዲህ በቻፕተር 4 ደግሞ የምናየው ስለ ማርጂናላይዝድ ማይኖሪቲስ ኤንድ ቨልነራብል ግሩፕስ የሚል ቶፒክ ነው። እንግዲህ በዚህ ምዕራፍ በማህበረሰቡ ውስጥ ልዩ ትኩረት ስለሚያስፈልጋቸው የተገለሉና ለአደጋ ተጋጭ ስለሆኑ ቡድኖች ጥልቅ ማብራሪያ እንሰጥበታል ወይም በጥልቅ ማብራሪያ የምናየው ይሆናል ማለት ነው። ዴፊኒሽን ኦፍ ኮንሰፕት፣ እንግዲህ በዚህ ቶፒክ ውስጥ ከቨር የምናደርጋቸው ኮንሰፕቶች አሉ። This section defines key concepts related to social exclusion and disadvantage. ይህ ክፍል ከማህበራዊ መገለልና ጉዳት ጋር ቀጥተኛ ግንኙነት ያላቸውን መሰረታዊ ጽንሰ ሀሳቦች ትርጉም በዝርዝር ያስረዳናል ማለት ነው። እንግዲህ ወደ ዋናው ቁም ነገራችን ስንገባ what is marginalization? Marginalization is the treatment of a person or social group as minor, insignificant or what? Peripheral. ማርጂናላይዜሽን ማለት አንድን ግለሰብ ወይም ማህበራዊ ቡድን አነስተኛ፣ ዋጋ ቢስ ወይም ከማህበረሰቡ ከዋናው የማህበረሰብ ክፍል እንደማይቆጠር አድርጎ የመመልከት ሂደት ማለት ነው። ይህ ሀሳብ እንግዲህ የተወሰኑ ማህበረሰብ ክፍሎችን በማህበራዊ በኢኮኖሚያዊና በፖለቲካዊ ህይወት ውስጥ ያላቸውን ተሳትፎ የሚገድብና ማንነታቸውን የሚቀንስ ማለት ነው። It involves the exclusion of what? A certain groups from social and economic life. ማህበራዊ መገለል እንግዲህ ይህ ሂደት የተወሰኑ ማህበረሰቦችን እና ክፍሎችን ከማህበራዊ ኢኮኖሚያዊ እንቅስቃሴዎች ሙሉ በሙሉ እንዲገለሉ ያደርጋል ማለት ነው። ሶሻል ኤክስክሉዥን ኤግዛምፕልስ፣ እንግዲህ በማህበራዊ መገለል በዕለት ተዕለት ግንኙነቶች ውስጥ በተለያዩ መንገዶች የሚገለጽ ሲሆን ይህም ሰዎች እንግዲህ አብረው እንዳይኖሩ እንቅፋት ይፈጥራል ነው። ለምሳሌ being barred from marriage relations፣ ከተወሰኑ የማህበረሰብ ክፍሎች ጋር የጋብቻ ግንኙነት መከልከል አንዱ የማህበራዊ መገለል ማሳያ ነው ማለት ነው። ሁለተኛው not sharing food and drinks፣ ከአንዳንድ ማህበረሰብ ወይም ከአንድ ማህበረሰብ አባላት ጋር ምግብና መጠጥ አለመጋራት ጥልቅ የሆነን ማህበራዊ መገለል ያሳያል ነው። ሌላው not working or living together፣ የተወሰኑ ቡድኖች ከሌላው ማህበረሰብ ተለይተው እንዲሰሩ ወይም እንዲኖሩ ማስገደድ፣ ይህ ማህበራዊ መገለል ሌላኛው ገጽታ ነው። ሌላው ኢትዮጵያ occupational groups like potters, tanners are sometimes not allowed membership in community association like እድርስ። በኢትዮጵያ ውስጥ እንግዲህ እንደ ሸክላ ሰሪዎችና ቆዳ ፋቂዎች ያሉ በሙያቸው ላይ የተመሰረቱ የማህበረሰብ ክፍሎች እንግዲህ በማህበረሰብ ማህበራት ወይም እድር ውስጥ አባል እንዳይሆኑ ሲከለከሉ ይስተዋላል ነው። ይህም መገለል እንግዲህ በደስታም ሆነ በሀዘን ጊዜ አብሮ ከመሆን የሚገኘው ማህበራዊ ድጋፍ እንዲያጡ ያደርጋቸዋል። ሌላው ደግሞ ኢኮኖሚክ ኤክስክሉዥን፣ ኢኮኖሚያዊ መገለል እንግዲህ ሰዎች መሰረታዊ ሀብት ባለቤትነትና የስራ ዕድሎች እንዳያገኙ መከልከል የሚል ነው። being excluded from basic economic rights፣ መሰረታዊ ከሆነ የኢኮኖሚ መብቶች መገለል እንግዲህ የሰዎችን የመኖር ዋስትና አደጋ ላይ ይጥላል ማለት ነው። ሌላው denied rights to property ownership፣ የንብረትነት ወይም የንብረት ባለቤትነት መብት መነፈግ አንድ ሰው በህይወቱ የሚያደርገውን ጥረት ውጤት አልባ ያደርገዋል ማለት ነው። restricted from engaging in a certain jobs፣ በተወሰኑ የስራ መስኮች እንዳይሰማሩ መከልከል የሰዎችን ገቢ ምንጭ ከማድረጉም በላይ በሙያቸው ላይ ያላቸውን ክህሎት እንዳያዳብሩ ወይም ተጽዕኖ ያደርሳል። who are mostly marginalized፣ እነማን ናቸው ማርጂናላይዝድ የሚለው በጣም የሚገለሉት ግሩፖች፣ በጣም የሚገለሉት ሰዎች እነማን ናቸው? marginalization affects specific social groups and those groups vary by society። marginalization የተወሰኑ ማህበራዊ ቡድኖች የሚያጠቃ ሲሆን እነዚህ ቡድኖች ከህብረተሰቡ ወይም ከህብረተሰቡ ይለያያሉ። ራሳቸው እንችለው እንዲኖሩ ይገለላሉ። እንግዲህ በእያንዳንዱ ማህበረሰብ ውስጥ ባሉ ባህላዊ፣ ታሪካዊና ኢኮኖሚያዊ ሁኔታዎች ላይ በመመሰረት ተጽዕኖ የሚጋለጡ ቡድኖች ናቸው ማለት ነው። እነዚህም የተለያዩ ቡድኖች ናቸው። ኮመን ማርጂናላይዝድ ግሩፕስ ግሎባሊ፣ እንግዲህ በዓለም አቀፍ ደረጃ ማርጂናላይዝድ የሚደረጉ ግሩፖች እነማን ናቸው? በዓለም አቀፍ ደረጃ የተለመዱና በተለያዩ ሀገራት ለማግለል ወይም ለመገለል የተጋለጡ ህብረተሰብ ክፍሎች አሉ። እነሱም እንግዲህ የመጀመሪያዎቹ ሴቶች ሊሆኑ ይችላሉ ማለት ነው። ሴቶች በብዙ ማህበረሰቦች ውስጥ በጾታቸው ምክንያት ከፖለቲካ፣ ኢኮኖሚና ማህበራዊ ተሳትፎዎች ይገለላሉ። ሁለተኛው ደግሞ ልጆች ችልድረንስ፣ ህፃናት እንግዲህ በአካላዊና በአእምሯዊ እድገታቸው ምክንያት ለተለያዩ ጥቃቶች፣ መገለሎች የተጋለጡ ናቸው። ኦልደር ፒፕል፣ አረጋውያን እንግዲህ በእድሜያቸው ምክንያት ከማህበራዊ ኢኮኖሚያዊ ህይወት የመገለል አደጋ ያጋጥማቸዋል። ፒፕል ዊዝን ዲሳቢሊቲስ፣ አካል ጉዳተኞች
እንግዲህ በአካልና ማህበራዊ መሰረተ ልማት አለመሟላት ምክንያት ከትምህርት፣ ከስራ፣ ከማህበራዊ ህይወት ይገለላሉ ማለት ነው። ሌላው ካልቸር ዳይቨርሲቲ ኢንፍሉዌንስ ዘ ኔቸር ኤንድ ሌቨልስ ኦፍ ማርጂናላይዜሽን የባህል ብዝሃነት እንግዲህ የማግለል የባህሪን ደረጃ ይወስናል። በአንድ ባህል ውስጥ እንደ ብር የሚታይ ነገር ወይም እንደ አንድ ጠቃሚ ወይ እንደ ክብር የሚታይ ነገር በሌላው ባህል ውስጥ ደግሞ ለመገለል ምክንያት ሊሆን ይችላል። ይሄን ነው የሚለን። አዘር ማርጂናላይዝድ ግሩፕስ የምንላቸው ደግሞ ከላይ ከተጠቀሱ በተጨማሪ ሌሎች በርካታ ቡድኖችም በተለያዩ ምክንያቶች ለመገለል ይጋለጣሉ። ለምሳሌ ሪሊጂየስ፣ ኢትኒክ ኤንድ ራሻል ማይኖሪቲስ የሃይማኖት፣ የብሔር፣ የዘር አናሳዎች እንግዲህ በዓለማችን ላይ በስፋት ከሚገለሉ ማህበረሰብ ክፍሎች መካከል ናቸው ማለት ነው። In some Ethiopian contexts, occupational minorities like tanners, potters, and ironmiths are marginalized. Ironsmiths ብረት አቅራጮች የሚባሉት ማለት ነው። በእያንዳንድ የኢትዮጵያ አካባቢዎች እንደ ቆዳ ፋቂዎች፣ የሸክላ ሰሪዎች እና እነኚህ ብረት የሚያቀልጡ ሰዎች እንደዚህ ያሉ በሙያ ላይ በዚህ ሙያ የተመሰረቱ አናሳ ቡድኖች በስፋት ይገለላሉ፣ ማርጂናላይዝ ይደረጋሉ። ሌላው ደግሞ ከማርጂናላይዝድ ከጨረስን ቨልነራቢሊቲ የሚለው what is vulnerability? Vulnerability refers to the state of being exposed to the possibility of what? Physical or emotional injury. attack or what? harm. vulnerability ማለት ለአካላዊ ወይም ስሜታዊ ጉዳት፣ ጥቃት ወይም ጥፋት የመጋለጥ እድል ያለበት ሁኔታን ያመለክታል። ይህ ሁኔታዎች እንግዲህ ሰዎች ራሳቸውን መከላከል በማይችሉበት ወይም ድጋፍ በሚያጡበት ጊዜ የሚከሰት ሲሆን በአብዛኛው ህፃናትን፣ ሴቶችን፣ አረጋውያንን ያጠቃልላል ነው ይሄኛው። vulnerable groups are people exposed to possibilities of attack, harm or what? mistreatment. ተጋላጭ ቡድኖች ለጥቃት፣ ለጉዳት ወይም ለመጥፎ አያያዝ ሊጋለጡ የሚችሉ ሰዎች ናቸው ማለት ነው። እዚያ እንግዲህ ቡድኖች ብዙውን ጊዜ ራሳቸውን ለመከላከል የሚያስችል አካላዊ፣ ማህበራዊ ወይም ኢኮኖሚያዊ አቅም የላቸው፣ ምክንያቱም ማይኖሪቲ ስለሆኑ ማለት ነው። the impacts are not just physical, they can be long term. እንግዲህ የጥቃቶቹ ተጽዕኖ አካላዊ ብቻ ሳይሆን ለረጅም ጊዜ የሚዘልቅ የስነ ልቦናና ማህበራዊ ጠባሳ ጥሎ ያልፍባቸዋል። ኢሞሽናል ኢምፓክት ሳይኮሎጂካል ትራውማ ነው። ስሜታዊ ተጽዕኖ ወይም ከጥቃቱ በኋላ የሚከሰት የስነ ልቦና ጉዳት ሲሆን ይህም ፍርሃትን፣ ጭንቀትና ድብርትን ሊያስከትል ይችላል ነው። ሌላው ደግሞ ሶሻል ኢምፓክት ሪሌሽናል ፕሮብለምስ ማህበራዊ ተጽዕኖ ደግሞ ግለሰቦች ከቤተሰብ፣ ከጓደኛና ከማህበረሰቡ ጋር ያላቸውን ግንኙነት ያበላሻል። ይህም ወደ ብቸኝነት ወይም ከህብረተሰቡ መገለል ሊያመራ ይችላል ማለት ነው። ኤግዛምፕል ኦፍ ቨልነራቢሊቲስ ለምሳሌ ለዚህ ተጋላጭነት ወይም በህይወት ውስጥ በተለያዩ መስኮች ሊገለጽ ይችላል። ይህም እንግዲህ እንደ ጾታ፣ እድሜ፣ ማህበራዊ ደረጃ ይለያል። እነዚህ ምሳሌዎች እንግዲህ ችግሩ ምን ያህል ስር የሰደደ እንደሆነ የሚያሳዩ ናቸው ማለት ነው። Girls and women are vulnerable to gender-based violence, harassment, rape, forced marriage. ልጃገረዶች እና ሴቶች በጾታቸው ምክንያት ለሚፈጸም ጥቃት፣ ትንኮሳ፣ አስገድዶ መደፈር፣ የግዳጅ ጋብቻ ተጋላጭ ናቸው። ይህ ጥቃት እንግዲህ አካላዊ፣ ስነ ልቦናዊ ጉዳት ከማድረሱም በላይ የትምህርት፣ የስራ እድላቸውን ይዘጋል ነው። Young girls in Ethiopia exposed to child or early marriage ያለ ዕድሜ ጋብቻ በአብዛኛው ወደ ታዳጊነት ወይም ወደ እርግዝና ይመራል። ይህም እንግዲህ ልጃገረዶችን አካላዊ፣ አእምሯዊ እድገትን ያደናቅፋል ማለት ነው። Teenage pregnancy can cause several reproductive health problems like fistula. የታዳጊዎች እርግዝና እንደ ፌስቱላ፣ የሽንት ሰገራ መቆጣጠር አለመቻል ያሉ ከባድ የስነ ተዋልዶ ጤና ችግሮችን ሊያስከትል ይችላል ነው። Women within fistula often suffer from social isolation. ፌስቱላ ያጋጠማቸው ሴቶች ከሰውነታቸው በሚወጣ መጥፎ ጠረን ምክንያት ከማህበረሰቡ መገለልና የመገለል ስቃይ ይደርስባቸዋል። በጣም ባይዘው ከባድ ነገር ነው። Vulnerable groups, women within fistula often suffer from social isolation. ይሄውን ያልኳችሁ ነው። Vulnerable groups need special attention, protection and support. ተጋላጭ ማህበረሰቦች ክፍሎች ከጉዳት ለመጠበቅና ህይወታቸውን መልሰው ለመገንባት ልዩ ትኩረትና ጥበቃ ወይም ድጋፍ ያስፈልጋቸዋል። ይህ ድጋፍ እንግዲህ ከመንግስት፣ ከማህበረሰቡና ከተለያዩ ተቋማት ሊገኝ ይችላል። Children must be protected from harmful practices like child marriage and genital cutting. ህፃናት እንግዲህ እንደ ያለ ዕድሜ ጋብቻና የሴት ልጅ ግርዛት ካሉ ጎጂ ልማዳዊ ድርጊቶች ሊጠበቁ ይገባል። እነዚህ ድርጊቶች እንግዲህ መብታቸውን ከሚጥሱና በህይወታቸው ላይ ዘላቂ ጉዳት የሚያደርሱ ነገሮች ናቸው። Older persons and people with disabilities need support due to risks of neglect. አረጋውያንና አካል ጉዳተኞች እንግዲህ ለቸልተኝነት ስለሚጋለጡ ይህ ድጋፍ ያስፈልጋቸዋል። ይህ ድጋፍ እንግዲህ የህክምና፣ የማህበራዊ
የኢኮኖሚ እርዳታም ሊሆን ይችላል። ሌላው ደግሞ ማይኖሪቲ ግሩፕስ ወይም አናሳ ቡድኖች በቁጥራቸው አነስተኛ በመሆናቸው ምክንያት ከማህበረሰቡ የሚለዩና ለተለያዩ ተጽዕኖዎች የተጋለጡ መሆናቸው ነው። Minority groups refers to small groups of people within a larger community, region or a country. Minority group ማለት በአንድ ትልቅ ማህበረሰብ ክልል ወይም ሀገር ውስጥ የሚገኝ አነስተኛ ቁጥር ያለው የሰዎች ስብስብ ማለት ነው። ይህ ቡድን እንግዲህ በባህል፣ በቋንቋ፣ በሃይማኖት ወይም በሌሎች መገለጫዎች ከማህበረሰቡ የተለየ ነው። ለምሳሌ በኢትዮጵያ ውስጥ የሚገኝ የሐመር ወይም የጉሙዝ ማህበረሰቦች ከሌላው ሰፊው ህዝብ አንጻር አናሳ ቡድኖች ናቸው። በዛ ምክንያት እንትን ከተሆነ ማይኖሪቲ ግሩፕስ ይባላሉ ነው። ሌላ ደግሞ ሬስ የሰዎች ዘር እንግዲህ የሰዎች አካል ገጽታዎች፣ የቆዳ ቀለም፣ የፀጉር አይነት መሰረት ያደረገ ልዩነት ሲሆን ብዙ ሀገራት እንግዲህ ለከፋ መገለል ምክንያት ሆኗል። ሌላው ደግሞ ሪሊጅን ሃይማኖቶች እንግዲህ ሰዎች የሚግባቡበትን የእምነት ስርዓት የሚመለከት ሲሆን የተለያዩ እምነት ያላቸው ሰዎች እንግዲህ በእምነት ተከታዮች ዘንድ ጫና ሊደርስባቸው ይችላል። ኢትኒክሲቲ ነው ሌላው ብሔር፣ የጋራ ባህል፣ ቋንቋ፣ ታሪክና መገኛት መሰረት ያደረገ የማንነት መገለጫ ነው። በአንድ ሀገር ውስጥ ያሉ የተለያዩ ብሔሮች አንዳንዴ ለግጭት ለመገለልም ይዳረጋሉ። ሌላው ደግሞ ላንጉዌጅ ቋንቋ እንግዲህ የሰዎች መግባቢያ መሳሪያ ሲሆን የተለያዩ ቋንቋ የሚናገር አናሳ ቡድኖች ከማህበራዊና ፖለቲካዊ አገልግሎቶች ሊገለሉ ይችላሉ ነው። እዚህ ጋር ኤግዛምፕል አለ። አናሳ ቡድኖች ብላክ ፒፕል አር ማይኖሪቲ ኢን ዩናይትድ ስቴትስ። በአሜሪካ ውስጥ ጥቁር ህዝቦች እንግዲህ ከነጮች አንጻር አናሳ ሲሆኑ በታሪክም ሆነ በአሁን ጊዜ ለከፋይ ዘር መድሎና መገለል ተደርገዋል። ሌላው ደግሞ ክርስቲያንስ ውድ ቢ ማይኖሪቲ ኢን ሙስሊም ማጆሪቲ ካንትሪ። በሙስሊም አብላጫ ቁጥር ባለበት ሀገር ውስጥ ክርስቲያኖች አናሳ ሃይማኖታዊ ቡድን ይሆናሉ። በዚህ ምክንያት እምነታቸው በነፃነት ለመግለጽና ባህላቸውን ለመጠበቅ ሊቸገሩ ይችላሉ ነው። ሌላው ጀንደር ቤዝድ ማርጂናላይዜሽን ላይ የምናየው ይህ ደግሞ ሴክስ እና ጀንደር የምንለው ማለት ነው። To understand gender, we must first distinguish between sex and gender. ጀንደርን ለመረዳት በመጀመሪያ በሴክስ እና በጀንደር መካከል ያለውን ልዩነት መለየት አለብን ነው። እዚህ ላይ ሁለት ቃላት ብዙውን ጊዜ በተመሳሳይ ትርጉም ጥቅም ላይ ቢውልም እንግዲህ በማህበራዊ ሳይንስ ውስጥ ያላቸው ፍቺ ወይ ትርጉም ፈጽሞ የተለያየ ነው። ሴክስ ማለት ሴክስ refers to the biological difference between females and males. ሴክስ እንግዲህ በሴቶችና በወንዶች መካከል ያለውን ባዮሎጂካዊ ወይም ተፈጥሯዊ ልዩነት ያመለክታል። Thus differences are genetic, like chromosomes, hormones and physiological. እነዚህ ልዩነቶች እንግዲህ በዘረመል ወይም በክሮሞዞም በሆርሞን እና በአካላዊ አወቃቀር ላይ የተመሰረቱ ናቸው። ይህ ማለት እንግዲህ ከጽንስ ጊዜ ጀምሮ የሚወሰንና በሰው ቁጥጥር ስር ያልሆነ ጉዳይ ነው። ምን ሴክስ primary difference contrast in sexual and reproductive organs. Only women can get pregnant, give birth and lactate. የመጀመሪያ ደረጃ ልዩነቶች በዋናነት ወይም በዋነኛነት ከስነ ተዋልዶ አካላት ጋር የተያያዙ ናቸው። ለምሳሌ ሴቶች ብቻ ማርገዝ፣ መውለድ፣ ጡት ማጥባት ይችላሉ። ይህም እንግዲህ ከተፈጥሮ የተሰጣቸው ልዩ ችሎታ ነው። ሰከንዳሪ ዲፈረንሱ ደግሞ in contrast features like breast, voice, speech and hair distribution. ሁለተኛ ደረጃ ልዩነቶች በጉርምስና ወቅት የሚታዩ አካላዊ ለውጦችን ያጠቃልላል። ለምሳሌ የጡት ማደግ፣ የድምፅ መለወጥና የፀጉር አበቃቀል በወንዶችና በሴቶች መካከል ያለው ልዩነት ያሳየናል። እስካሁን እያወራን ያለው ስለ ሴክስ ነው። other variation difference in ability, weight and physical strength. ሴቶች እንግዲህ ሌሎች ደግሞ በአማካይ የቁመት፣ የክብደት፣ የአካላዊ ጥንካሬ ልዩነቶች ያካትታል። እንግዲህ በአጠቃላይ ወንዶች ከሴቶች የበለጠ የጡንቻ ጥንካሬና አማካይ ቁመት ሊኖራቸው ይችላል። በዛ ምክንያት ማርጂናይዝ ሊደረጉ አይገባም። ጀንደር የምንለው ደግሞ ጀንደር refers to the social and cultural characteristics of what females and women's males or what men. ጀንደር ደግሞ በበኩሉ ማህበረሰቡ ለሴቶችና ለወንዶች የሚሰጣቸውን ማህበራዊና ባህላዊ ባህሪያት፣ ሚናዎች፣ ኃላፊነቶች ያመለክታል። ይህ እንግዲህ በማህበረሰቡ የተፈጠረ ስለሆነ ከቦታና ከጊዜ ወደ ጊዜ ሊለወጥ ይችላል። ለምሳሌ በአንድ ባህል ውስጥ ምግብ ማብሰል የሴቶች ስራ ተደርጎ ሲወሰድ፣ በሌላ ባህል ውስጥ ግን የወንድ ሊሆን ይችላል። ጀንደር የሚለን ይህ ነው። በማህበረሰቡ የሚሰጥ ነው። በማህበራዊ ባህላዊ ባህሪያት፣ ሚናዎች ወይም ኃላፊነቶች ላይ ያመለክታል። በማህበረሰቡ ለሴቶችና ለወንዶች የሚሰጣቸው ነገር ነው። ባዮሎጂካል ወይም በተፈጥሮ የሚመጣ ነገር አይደለም። Gender roles are tasks and activities a culture assigns to men and women. Gender roles አንድ ባህል ለወንዶችና ለሴቶች የሚመድባቸው ስራዎችና እንቅስቃሴዎች ናቸው። እነዚህ ሚናዎች ግን በተፈጥሮ የተገኙ ሳይሆን በማህበራዊ ልምድና እምነት የተፈጠሩ ናቸው። ሌላው ደግሞ ትራዲሽናል ሜል ሮልስ፣ ለምሳሌ እዚህ ጋር
በባህላዊ አመለካከት የወንድ ሚና መሪ፣ ቆራጥ፣ ምኞት ያለው መሆኑን ያጠቃልላል። በአብዛኛው ከቤት ውጭ የሚሰሩ ስራዎች እንደ አደን፣ ንግድ ወይም ውጊያ ያሉ ተግባራት ላይ ይመድቡታል ነው። እሱም ትራዲሽናል ፊሜል ሮልስ እንግዲህ የሴቶች ባህላዊ ሚና ደግሞ ታዛዥ፣ ተንከባካቢና አሳዳጊ መሆኑን ያካትታል። በአብዛኛው እንግዲህ ከቤት ውስጥ ጋር የተያዘ ስራዎች እንደ ህፃናት እንክብካቤና የቤት አስተዳደር ያሉ ተግባራት ይመደቡለታል። እነኝህን በደንብ ልዩነቶች ማየት አለብን። ጀንደር ቤዝድ ማርጂናላይዜሽን ስንል ምን ማለት ነው? ወይም ጾታን መሰረት ያደረገ መገለል የሚከሰተው በማህበረሰቡ በፈጣቸው የጀንደር ሮል እና አመለካከቶች ምክንያት ነው። it is closely related to gender inequality። እንግዲህ ይህ ችግር እንግዲህ ከጾታ ኢፍትሃዊ ጋራ የተቆራኘ ነው። ኢፍትሃዊነት ማለት ሴቶችና ወንዶችን እኩል እድልና መብት የማያገኙበት ሁኔታ ማለት ነው። ጀንደር ስቴሪዮታይፕስ ደግሞ ስለ ወንዶችና ሴቶች ባህሪያት በማህበረሰቡ ውስጥ የጸኑ የተዛቡ አመለካከቶች ሲሆን ኢፍትሃዊ አያያዝን የሚያባብሱ ናቸው። ለምሳሌ ሴቶች ደካማ ናቸው ወይም ወንዶች አያለቅሱም የሚሉ አመለካከቶች ጀንደር ስቴሪዮታይፕ ናቸው። እነዚህ አመለካከቶች እንግዲህ ሰዎች ያላቸውን ተፈጥሯዊ ችሎታ እንዳይጠቀሙ ያግዳሉ። አንዱን ከፍ አንዱን ዝቅ ያደርጋል። ጀንደር ስቴሪዮታይፕ ሲባል ጀንደር ኢንኢኳሊቲ ኢንቮልቭስ ዲስክሪሚኔሽን ቤዝድ ኦን ጀንደር አራይዝ ፍሮም ካልቸራል ቫልዩስ ኤንድ ኖርምስ ናት ባዮሎጂ። ይህ ጾታዊ ኢፍትሃዊነት ወይም ጀንደር ኢንኢኳሊቲ በጾታ ላይ የተመሰረተ መድሎ ሲሆን የሚመነጨው ከባህላዊ እሴቶች፣ ልማዶች እንጂ ከባዮሎጂካዊ ልዩነቶች አይደለም። እኛ ራሳችን የምንፈጥረው ነገር ነው የሚለው this global problem where girls and women are excluded from opportunities and social services። የልጃገረዶች ሴቶች ከተለያዩ እድሎች፣ ማህበራዊ አገልግሎቶች የሚገለሉበት ዓለም አቀፍ ችግር ነው። ይህ መገለል በጤና፣ በትምህርት፣ በኢኮኖሚ ተሳትፎ ላይ በግልጽ ይታያል። ይህም ከፍተኛ ተጽዕኖ አለው። ሶሻል ኤንድ ኢኮኖሚክ ኢንኢኳሊቲስ ይሄው ማህበራዊና ኢኮኖሚያዊ ኢፍትሃዊነት የሀብት፣ የገቢና የፖለቲካ ስልጣን ፍትሃዊ ያልሆነ ክፍፍልን ያጠቃልላል። በአብዛኛው ወንዶች ከሴቶች የበለጠ የሀብትና የስልጣን ተጠቃሚ መሆናቸውን። ኤዱኬሽናል ዲስፓሪቲስ girls in developing countries especially in rural areas face challenges in pursuing education። የትምህርት ልዩነቶች በተለይ በማደግ ላይ ባሉ ሀገራት በገጠር አካባቢዎች የሚስተዋል ችግር ሲሆን ልጃገረዶች ትምህርታቸውን ለመከታተል ብዙ ፈተናዎች ያጋጥሟቸዋል። ይህም እንግዲህ ያለ ዕድሜ ጋብቻ፣ የቤት ውስጥ ስራ ጫናና የቤተሰብ ደህንነትን ያጠቃልላል። ኢምፕሎይመንት ዲስፓሪቲስ የስራ ስምሪት ልዩነቶች ደግሞ ሴቶች ከወንዶች ጋር እኩል የስራ እድል እንዳያገኙ ያደርጋል። ሴቶች በአብዛኛው ዝቅተኛ ክፍያ በሚያስገኙና ዋስትና በሌላቸው ስራዎች ላይ ይሰማራሉ ነው። ፕሮፐርቲ ራይትስ in many Ethiopian cultures women are excluded from owning or inheriting key family resources like land። የንብረት ባለቤትነት መብቶች በብዙ የኢትዮጵያ ባህሎች ውስጥ እንግዲህ ሴቶች እንደ መሬት ያሉ ቁልፍ የቤተሰብ ሀብቶች ከመውረስና በባለቤትነት ከመያዝ ይገለላሉ ነው። ዛሬ ሴቶች በቃ ስለ ሴቶች ሊያዳላ ነው ትምህርቱ ራሱ ባይዘ አሁን ላይ ይሄ ነገር ቢቀርም ጀስት አሁን የተሻሻሉ ብዙ ነገሮች አፕሩቭ እየሆኑ መጥተዋል። እኩል ነው በቃ ሴትና ወንድ አሁን ላይ በምታዩት ነገር በአብዛኛው ነገር እኩል ነው። ስፔሻሊ ወደ ገጠሩ ፓርት ከሆነ ከተማ ላይ አሁን በቃ እኩል ነው። በቃ ሁሉም እኩል ደክሞ እኩል ለፍቶ አይነት ነገር ነው እንጂ ሴቶች እንዲህ ያን ማርጂናላይዝድ ሲደረጉ አሁን ላይ ብዙም አይስተዋል። ግን እስካሁን በነበረው ኮንሰፕት ወይም እስካሁኑ ደረጃ በጣም ማርጂናላይዝድ ይደረጉ ነበር። ስፔሻሊ ደግሞ ከኢትዮጵያ ስንወጣ ባደጉ ሀገሮች በጣም በቃ ፍትሃዊ ነው። ያ መሆኑም የራሱ የሆነ ሾርት ከሚንግ ይኖረዋል። ግን ቢሆንም የትምህርታችን ዓላማ ያ ስላልሆነ ማርጂናላይዝድ እንደሚደረጉና ያ እንደሚጎዳ በኢኮኖሚ፣ በፖለቲካ፣ በባህል እንደሚጎዳ ማሳየት ነው። ሌላው ደግሞ ሃርምፉል ትራዲሽናል ፕራክቲስ የምናቸው ጎጂ ልማዳዊ ድርጊቶች HTPS የምናቸው እንግዲህ በባህል ስም የሚፈጸሙና በሰዎች በተለይ ለሴቶች ህፃናትና ጤናቸውን ደህንነት ወይም አሉታዊ ተጽዕኖ የሚያሳድሩ ልማዶች ናቸው። ደግሞ ሃርምፉል ትራዲሽናል ፕራክቲስ በባህል መልኩ የሚደረጉ ሴቶች ላይ ህፃናት ላይ ተጽዕኖ የሚያደርስ ነገር ነው። some customary practice negatively affects the health and well-being of girls and women። አንዳንድ ባህላዊ ልማዶች የልጃገረዶችንና የሴቶችን ጤናና ደህንነት በሚጎዳ መልኩ ይፈጸማሉ ነው። ለምሳሌ ከዛ ውስጥ አንዱ የሴት ልጅ ግርዛት ነው። ፊሜል ጄኒታል ሙቲሌሽን ወይ ፊሜል ጄኒታል ካቲንግ የሴት ልጅ ግርዛት ወይም FGM የምንለው የሴቶች ብልት ክፍል በከፊልም ሆነ ሙሉ በሙሉ መቁረጥን የሚያካትት ጎጂ ልማዳዊ ድርጊት ነው።
FGM is considered a form of gender-based violence. እንግዲህ ጾታን መሰረት ያደረገ ጥቃት ተደርጎ ይወሰዳል። ምክንያቱም በሴቶች ላይ ብቻ የሚፈጸምና በጾታዊ ኢፍትሐዊነት ላይ የተመሰረተ ስለሆነ ማለት ነው። ግሎባል ስታቲክስ እንግዲህ ግሎባል ስታቲክስ ደግሞ ዓለም አቀፍ መረጃዎች እንደሚያሳዩት የሴት ልጅ ግርዛት እንግዲህ በተለያዩ ሀገራት የተንሰራፋና ከባድ ችግር ነው። ለምሳሌ ሌላ more than 200 million women and girls alive today have undergone FGM። በአሁን ጊዜ እንግዲህ በህይወት ያሉ ከ200 ሚሊዮን በላይ ሴቶች ልጃገረዶች የግርዛት ሰለባ ሆነዋል ይለናል። more than 3 million girls are at risk each year። እንግዲህ በየዓመቱ ከ3 ሚሊዮን በላይ ልጃገረዶች ለዚህ ጎጂ ልማዳዊ ድርጊት የመጋለጥ እድል ያጋጥማቸዋል። ፕሪቫለንስ ኢን አፍሪካ እንግዲህ የችግሩ ስርጭት በአፍሪካ ውስጥ ከፍተኛ ሲሆን በተለያዩ ሀገራትም ያለው የተንሰራፋው መጠን ይለያያል ነው። ፕራክቲስ ኢን 28 አፍሪካን ካንትሪስ ይህ ጎጂ ልማዳዊ ድርጊት በ28 አፍሪካ ሀገራት ውስጥ በስፋት ይፈጸማል። ቬሪ ሃይ ፕሪቫለንስ ኢን ሰም ኔሽንስ ሶማሊ 99%፣ ጅቡቲ 93%፣ ኢጅፕት 77%። በእያንዳንዱ ሀገራት እንግዲህ የችግሩ ስርጭት እጅግ በጣም ከፍተኛ ለምሳሌ በሶማሌ 98%፣ በጅቡቲ 93%፣ በግብፅ ደግሞ 87% የሚሆኑ ሴቶች የግርዛት ሰለባ ናቸው ማለት ነው። ሪላቲቭሊ ሎው ፕሪቫለንስ ኢን አዘር ካንትሪስ ለምሳሌ ናይጀር 25%፣ ኬንያ ደግሞ 21% ነው። FGM ኢትዮጵያ በኢትዮጵያ የሴቶች ግርዛት እንግዲህ ከፍተኛ ስርጭት ካለባቸው ሀገራት አንዷ ናት። ምንም እንኳን ከቅርብ ዓመታት ወዲህ መቀነስ ቢያሳይም አሁንም እንግዲህ በሚሊዮን የሚቆጠሩ ሴቶች እና ልጃገረዶች ለጉዳቱ እየተዳረጉ ነው። እዚህ ጋር ፕሪቫለንስ ኢዝ ሎወር ዛን ሶማሌ በት ሃየር ዛን ኢን ኬንያ። እንግዲህ የስርጭት መጠኑ ከሶማሊያ ቢያንስም ከኬንያ ግን ከፍ ያለ ነው። ኬንያ 21%፣ ሶማሌ ደግሞ 98% ብለን ነበር። ከ21% ይበልጣል፣ ከ98 ደግሞ ያንሳል ነው በኢትዮጵያ ውስጥ። around 65% of girls and women around 15 to 49 are circumcised። 15-19 ዓመት ዕድሜ ክልል ውስጥ ከሚገኙ ልጃገረዶች ወይም ሴቶች መካከል 65% ያሉ የግርዛት ሰለባ ናቸው። ይህ ማለት ከሶስት ሴቶች ሁለቱ ለዚህ ጎጂ ልማዳዊ ድርጊት ተዳራጊ ወይም ተጋላጭ ናቸው። እንግዲህ ሎ ፕሪቫለንስ ሪጅንስ ትግራይ 24%፣ ጋምቤላ 33%። በአንጻሩ በትግራይ 24% እና በጋምቤላ ደግሞ 33% ነው በመሆን ዝቅተኛ ስርጭት ይታይባቸዋል። ይህም እንግዲህ በእነዚህ ክልሎች የተሰሩ የግንዛቤ ማስጨበጫ ስራዎች ውጤታማ እንደሆኑ ያመለክታል። there are been decline from 8% in 2005 to 65% in 2006። ከ2005 ከ2016 ባለው ጊዜ ውስጥ የግርዛት ስርጭት እንግዲህ ከ80% ወደ 65% ዝቅ ብሏል። ይሄን የሚለው ኤጅ ኦፍ FGM ኢን ኢትዮጵያ እንግዲህ በኢትዮጵያ የሴት ልጅ ግርዛት የሚፈጸምበት እድሜ ከቦታ ቦታ ይለያል። ይህ ልዩነት እንግዲህ ድርጊቱ ከሚፈጸምበት ባህላዊ ምክንያት ከዛ ጋር ስለሚያያዘው ነው። ፐርፎርመንስ ሾርትሊ አፍተር በርዝ ኢን አማራ፣ ትግራይ፣ አፋር። በአማራ፣ በትግራይ፣ በአፋር ክልሎች ግርዛት የሚፈጸመው ህፃናት እንደተወለዱ ነው። ይህ የሚደረገው ህፃናቱ ህመሙን አይረዱትም በሚል የተሳሳተ እምነት ነው ማለት ነው። performed when girls approach marriage age in South Ethiopia often as rite of passage። በደቡብ ኢትዮጵያ ደግሞ ልጃገረድ ለጋብቻ ብቻ ሲደርሱ እንደ መሸጋገሪያ ስነ ስርዓት ይፈጸማል። ይህም እንግዲህ ከልጅነት ወደ ሴትነት መሸጋገራቸውን ያበሳል ተብሎ ይታመናል። ይህም እንግዲህ ያንን የሚለን ሌላው ኮንሰፕት ምንድነው? key drivers of FGM ነው። የሴት ግርዛትን እንዲቀጥል የሚያደርጉ የተለያዩ ማህበራዊና ባህላዊ ምክንያቶች አሉ። ከነሱ መካከል እንግዲህ ጥቂቶች እናያለን። various factors contribute to the continuation of FGM። የሴት ግርዛት እንዲቀጥል በርካታ ምክንያት አስተዋጽኦ ያደርጋል። እነዚህ ምክንያቶች እንግዲህ በማህበረሰብ ውስጥ ስር የሰደዱና ከትውልድ ወደ ትውልድ የተላለፉ ናቸው ማለት። ለምሳሌ beliefs in impurity፣ ንጽህናን የተመለከተ እምነት እንግዲህ የሴት ልጅ ግርዛት እንዲቀጥል ካደረጉ ዋነኛ ምክንያቶች አንዱ ነው። ይህ እምነት እንግዲህ ያልተገረዘች ሴት ርኩስ ናት የሚል የተሳሳተ አመለካከት ላይ የተመሰረተ ነው። ሌላው ደግሞ ታቦስ strongly cherished social norms enforce FGM። ታቦስ ወይም በማህበረሰብ ውስጥ የጸኑ ክልከላዎች የሴት ልጅ ግርዛት ያስፈጽማሉ። እነዚህ ክልከላዎች እንግዲህ ማህበራዊ ጫና በመፍጠር ቤተሰቦች ልጆቻቸውን እንዲያስገርዙ ያስገድዳል ነው። uncircumcised women are often considered impure and polluted። ያልተገረዘች ሴት ብዙውን ጊዜ እንደ ርኩስና ሌሎች
እንደሚያለቅሱ ተደርገው ይታያሉ። ይህም እንግዲህ አንዱ ምክንያት ነው። Therefore, girls must be circumcised to be considered clean and ready for marriage. ስለዚህ ልጃገረዶች ንጹህ ተደርገው እንዲቆጠሩና ለጋብቻ ዝግጁ እንዲሆኑ መገረዝ አለባቸው ተብሎ መታመኑ ይህም አንዱ ምክንያት ነው። Discouraging promiscuity. ይሄኛው ደግሞ ምንድነው የሚለን ዝሙትን ይከላከላል የሚለው የተሳሳተ እምነት ሌላኛው የግርዛት ምክንያት ነው። ፕሮሚስኩዊቲ የምንለው ዝሙት ማለት ነው። This belief is that circumcised girls have high or uncontrolled sexual desire. ያልተገረዙ ልጃገረዶች ከፍተኛ ወይም ከቁጥጥር ውጭ የሆነ የወሲብ ፍላጎት አላቸው የሚል እምነት አለ። Uncut women are considered as promiscuous. እንግዲህ ያልተገረዙ ሴት ዝሙተኛ እንደመሆን ወይም ዝሙተኛ እንደሆኑ ተደርጎ ይታሰብ። ይህም እንግዲህ በማህበረሰብ ዘንድ ያላቸው ስም የሚያጠፋና ለትችት የሚዳርግ ነው ማለት ነው። FGM is practiced to reduce the sexual desire of girls and women to ensure material stability. የሴት ግርዛት የሚፈጽሙ ልጃገረዶችና የሴቶች እንግዲህ የወሲብ ፍላጎት ለመቀነስና የጋብቻን መረጋጋት ለማረጋገጥ ለዛ ነው ተብሎ ይታመናል። ይህ ግን የጋብቻን መሰረት የሆነውን መተማመን የሚሸረሽር ድርጊት ነው። ሌላው ደግሞ preserving virginity ነው። ድንግልና መጠበቅ በብዙ ማህበረሰቦች ውስጥ ለጋብቻ ትልቅ ዋጋ የሚሰጠው ጉዳይ። ይህም እንግዲህ ሴት ለመጠበቅ የሚል የሴት ልጅ ግርዛት ይፈጸማል። Many Ethiopian culture place high value on virginity as precondition for marriage. ይሄን ነው እንግዲህ አሁን የሚለው። ሌላኛው ደግሞ type 2 FGM ወይም infestration is practice prevent premarital sex. ይሄኛው ደግሞ ምንድነው የብልት ሙሉ በሙሉ መዘጋት ከጋብቻ በፊት የሚፈጸምን የግብረ ስጋ ግንኙነት ለመከላከል ይፈጸማል። ይህ አይነቱ ግርዛት እንግዲህ ከሁሉም የከፋና ከባድ የሴት ችግሮች የሚያደርሰው free of ill manner ነው። ሌላው ደግሞ መጥፎ ስነ ምግባር ይከላከል የሚለው ፍራቻ ሌላኛው ምክንያት። ይህ ማመለካከት እንግዲህ ያልተገረዘች ሴት ታዛዥ አትሆንም ከሚል ስጋት የመነጨ ነው ማለት ነው። FGM is seen as a way to moderate self behavior. የሴት ልጅ ግርዛት እንግዲህ የልጃገረዶችን ባህሪ ለማስተካከል እና የበለጠ ታዛዥ ለማድረግ እንደ አንድ መንገድ አድርጎ መታየቱ ነው። ሌላው አምስተኛው ደግሞ ሶሻል ሳንክሽንስ ማህበራዊ ቅጣቶች እንግዲህ መገለልን መፍራትና ቤተሰቦች ድርጊቱን እንዲፈጽሙ ከሚያስገድዱ ዋነኛ ምክንያቶች አንዱ ነው። ማህበረሰቡ የሚፈጥረው ጫና ከግለሰቦች ፍላጎት በላይ ኃይለኛ ይሆናል። Avoiding FGM is seen as violation of social norms. የሴት ልጅ ግርዛት እንግዲህ ማስቀረት እንደ ማህበራዊ ደንብ መጣስ መቆጠሩ ይሄም አንዱ ነው ማለት ነው። ሌላኛው ደግሞ families who don't circumcise their daughters face marginalization, ridicule and isolation. ልጆቻቸውን የማይገዙ ቤተሰቦች ከማህበረሰቡ መገለል፣ መሳቀቅና ብቸኝነት ይደርስባቸው። ይህም እንግዲህ በሰዎች ስነልቦና ላይ ከፍተኛ ተጽዕኖ ያደርሳል። Fear of the sanctions is a primary drive for continuing the practice. እነዚህን ቅጣቶች መፍራት ልማዱን እንዲቀጥል የሚያደርጉ ዋነኛ ምክንያት ናቸው። Negative impacts of FGM ሌላው ደግሞ የሴት ልጅ ግርዛት አዎንታዊ ወይም መጥፎ አካላዊ ጉዳቶች ወይም የሚያመጣው ተጽዕኖ ኔጌቲቭ ኢምፓክት violation of rights of girls and women። ይህ ድርጊት እንግዲህ የልጃገረዶችና የሴቶችን ሰብአዊ መብቶች የሚጥስ ነው። ሁለተኛ health impacts የጤና ተጽዕኖች በጣም ከባድና አንዳንዴም ለሞት የሚያደርጉ ይፈጠራሉ። ሁለተኛው severe bleeding and infections ደግሞ ከፍተኛ የደም መፍሰስ ኢንፌክሽን በግርዛት ወቅት ከዚያም በኋላ በስፋት የሚከሰቱ ችግሮች ይፈጠራሉ። pain during sexual intercourse በግብረ ስጋ ግንኙነት ወቅት ከፍተኛ ህመም መሰማት ሌላኛው የረጅም ጊዜ ችግር ነው። complicating during childbirth እንግዲህ በወሊድ ጊዜ የሚከሰቱ መወሳሰቦች እናቶች ህፃናት ለሞት ሊያደርግ ይችላል። እናቶችም ህፃናትንም ለሞት ያደርጋል። እናትየዋን ወይም የሚወለደው ልጅም ከፍተኛ ተጽዕኖ ሪስክ ውስጥ ይገባል። ሳይኮሎጂካል ኢምፓክት የስነልቦና ተጽዕኖች ደግሞ ከአካላዊ ጉዳት ባልተናነሰ መልኩ ከባድ ናቸው። እነሱ በጣም ከፍተኛ ተጽዕኖ ያደርሳል። ኢሞሽናል ዲስኦርደርስ ኤንድ ሳይኮሎጂካል ትራውማ የስሜት መቃወስ እና የስነልቦና ጉዳት እንግዲህ በግርዛት ሰለባዎች ላይ በስፋት ይታያል። ሌላ ደግሞ ማርጂናላይዝድ ኦኩፔሽናል ግሩፕስ በሙያ ላይ የተመሰረተ መገለል እንግዲህ በአንዳንድ የኢትዮጵያ ክፍሎች ጎልቶ የሚታይ ችግር ነው።
እንግዲህ መገለል የተወሰኑ ሙያዎች የሚሰሩ ማህበረሰብ ክፍሎች እንደ ርኩስ ተደርገው እንደሚታዩና ማህበራዊ ህይወትን እንዲገለሉ መደረጉ ከፍተኛ ተጽዕኖ አለው። አንትሮፖሎጂካል ሪሰርች ሾውስ ዛት ኦኩፔሽናል ማይኖሪቲስ አር ማርጂናላይዝድ ኢን ሜኒ ፓርትስ ኦፍ ዘ ወርልድ። የስነ ልቦና ጥናቶች ወይም የአንትሮፖሎጂ ጥናቶች እንደሚያሳዩት በሙያ ላይ የተመሰረቱ አናሳ ቡድኖች በብዙ ኢትዮጵያ ክፍሎች መገለል ይደርስባቸዋል ይለናል። Who are they? እነሱስ እነማን ናቸው? The most marginalized groups include tanners, potters, weavers and what? Ironsmiths። እንግዲህ በጣም ከሚገለሉ ቡድኖች መካከል የቆዳ ፋቂዎች፣ ሸክላ ሰሪዎች፣ ሸማኔዎች፣ እነኚህ አንጣሪዎች፣ ብረት እንትን የሚሉ ቀጥቃጮች ማለት ነው። እነሱ ናቸው። Why they are marginalized? ለምን እነዚህ ቡድኖች እንደሚገለሉ መረዳት ለመፍትሄው ቁልፍ ነው። This leads to their exclusion from what? Craft workers are often considered as impure። እንግዲህ የእጅ ስራ ባለሙያዎች ብዙውን ጊዜ እንደ ርኩስ ይቆጠራሉ ነው። የአመለካከት እንግዲህ የሚመነጨው ከሚሰሩት ስራ ባህል፣ ለምሳሌ ከእንስሳት ቆዳ ወይም ከአፈር ጋር መገናኘት ጋር የተሳሳተ እምነት ስላላቸው ነው። This leads to their exclusion from። ይህ እንግዲህ ይህ ርኩስ ተደርጎ መታየት እንግዲህ ከሚከተሉት ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲገለሉ ያደርጋቸዋል። የመጀመሪያው ከሶሻል ኢንተራክሽን ነው፣ ወይም ከሌላው ማህበረሰብ ጋር ያላቸው የዕለት ተዕለት ግንኙነት የተገደበ ይሆናል ነው። ሌላ ኦውነርሺፕ ኦፍ ኢኮኖሚክ ሪሶርስ ላይክ ላንድ፣ እንደ መሬት ያሉ ቁልፍ ኢኮኖሚ ሀብቶች በባለቤትነት ከመያዝ ይገለላሉ። ሌላው ደግሞ ፓርቲሲፔሽን ኢን ኮሚኒቲ አሶሲዬሽንስ ኤንድ ካልቸራል ሴሌብሬሽንስ፣ በማህበረሰቡ ማህበራት እንደ እድርና ባህላዊ በዓላት ላይ ከመሳተፍ ይከለከላሉ። ኮንትሪቢዩሽን ቨርሰስ ማርጂናላይዜሽን፣ እነዚህ ቡድኖች አስተዋጽኦ እና በሚደርስባቸው መገለል መካከል ያለው ልዩነት እጅግ በጣም አሳዛኝ ነው። እዚህ ጋር እንግዲህ ዋና ዋና ኮንሰፕቶች ወደ ታይፕስ ከመግባታችን እስካሁን ያየናቸው ናቸው። ሌሎቹ ስለ ዌቨርስ፣ አይረንስሚዞች፣ ታነሪዎች፣ ፖይተሮች። ለምሳሌ ዌቨሮች ወይም ሸማኔዎች ባህላዊ የእጅ ጥበብ ልብሶችን ያመርታሉ። እነዚህ ልብሶች እንግዲህ የባህል መገለጫዎች የማንነታችን አካል ናቸው። ስለዚህ መገለል የለባቸውም ነው። አይረንስሚዝ ደግሞ የእርሻ መሳሪያዎች፣ ማረሻ፣ ማጭድ እና የተለያዩ ነገሮችን ይሰራሉ። እቃዎችን፣ ቢላዋ፣ መጥረቢያ ምናምን ይሰራሉ። ታነርስ ደግሞ ክሬት ሌዘር ፕሮዳክት፣ ቆዳ ፋቂዎች የተለያዩ ቆዳ ውጤቶችን ያመርታሉ። ፖይተርስ ደግሞ የምንላቸው ሸክላ ሰሪዎች ደግሞ ለምግብ ማቀነባበሪያ፣ ለማቅረቢያ እና ለመጠጥ መጥመቂያ የሚያገለግሉ የሸክላ እቃዎችን ያመርታሉ እና ከዚህ አንጻር በጣም ብዙ ጥቅም አላቸው። ሌላው ደግሞ ታይፕስ ኤንድ ማኒፌስቴሽን ኦፍ ማርጂናላይዜሽን ኦፍ ክራፍት ወርከርስ፣ በእጅ ስራ ባለሙያዎች የሚደርስባቸው መገለል በተለያዩ መንገዶች የሚገልጽ ሲሆን ይህም በማህበራዊ፣ ኢኮኖሚያዊ፣ ባህላዊ ህይወታቸው ላይ ከፍተኛ ተጽዕኖ ያሳድራል። እንግዲህ ፓርቷን እንዳይበዛባችሁ ይህን ይመስል ነበር። ቀጣይ በፓርት 2 እስክንገናኝ ሲሶ